አያችሁ ጠጉራችሁ ምን ያክል ትሪት እንዳረገ የምታውቁት ማለት ነው። ተቀብታችሁ ቆይታችሁ እንደዚህ ታውት ይኸው ጠጉሬ እንዴት እንደሚያምር ማለት ነው። ትታጠበውም እንደዚህ ቆንጆ ነው የሚሆነው። አያችሁ እንዴት እንደሚያምር። ይሄንን መስዋዕት የቀቀልኩት ማለት ነው እንደምታዩት። ሰላም ሰላም ውዴቱ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለኛ እግዚአብሔር ይመስገን። ዛሬ እንግዲህ ላሳያችሁ የመጣሁት ወልዳችሁ በምታጠቡ ጊዜ ጠጉራችሁ ሲነቃቀል እንዳይነቃቀል የሚያደርግ ግብአት እንዲሁም ለጠጉራችን የሚያበዛ እና የሚያሳድግ ግብአት ነው ይዤላችሁ የመጣሁት። ታዲያ አስቀምጥላችኋለሁ። የኔ ጠጉሬ የመጀመሪያ ጊዜ እድገቱ ምን ያክል እንደነበር አሳያችኋለሁ። እና ይሄን ሰሞን እኔ እንዳጋጣሚ የሆነ ጠጉር ቤት ሄጄ ለስራ ጠጉሬን ተተኩሼ በካውያ ጠጉሬን አቃጥለውኝ ጠጉሬ በጣም እየተበጣጠሰና እየተነቃቀለ ነው። ለራሴ ልሰራ ስለሆነ አጋጣሚውን ተጠቅሜ ለእናንተም ላሳያችሁ ብዬ ነው። እዚህ ጋር ሽንኩርት አለ፣ ጥቁር አዝሙድ፣ አብሽ፣ ስጋ መጥበሻ፣ ተልባ፣ ቅርንፉድ እንዲሁም ሩዝ ማለት ነው። ይሄንን መሀል ላይ ያለውን ቀረፋ እኔ ለራሴ ለብዙ ሰው ጠጉራቸውን ያሳደግላቸዋል፣ ይጠቀሙታል፣ አሪፍ ነው ይላሉ። እኔ ግን እውነታውን ለኔ ለጠጉሬ አልጠቀመውም። ምክንያቱም ለአንዱ ሰው የተመቸው ለአንዱ ሰው አይመችምና እኔ ስለማይመቸኝ እኔ አልጠቀመውም። ግን ለሌላ ሰው ለጓደኛ ሞክረውት ያየሁት ጠጉር በጣም አሪፍ ነው ያበዛል ማለት ነው። ለኔ ግን ጠጉሬን በጣጥሶብኛል፣ አልጠቀመውም። ዋናው ጠጉራችን በሚነቃቃልና በሚሰባበር ጊዜ የሚረዳል ምንድነው? ሩዝና አብሽ ወሳኙ ነገር አብሽና ሩዝ። በተለይ አብሽ ለሚሰባበር ጠጉር በጣም መፍትሄ ነው። እንደገና ደግሞ ጥቁር አዝሙድ ለጠጉራችን ልስላሴ፣ እድገት፣ ብዛት በጣም ወሳኝ ነው። እንደገና ደግሞ ቀይ ሽንኩርትም ለጠጉራችን ለብዛት ለቁመት ምናምን እኔ ብዙም እንትን አይደለም፣ ግን ለጠጉር ብዛት ቀይ ሽንኩርት በጣም ይጠቅማል ማለት ነው። እዚህ ጋር ደግሞ ስጋ መጥበሻም ለጠጉር ለእድገትም ለብዛትም በጣም ሁሉም ሰው እንደምታውቁት በቅባትም በሁሉም ነገር የሚጠቀሙት ነው። እኔ እዚህ ጋር አሁን ይሄንን ጥጄዋለሁ። እኔ ጣልኩት። አሁን ጠጉሬ ልታጠብ ታስብ ምንድነው ማረገው? ከ30 ደቂቃ በፊት ውሃ ሞቅና ሩዙን እና ተልባውን ዘፈዝፈዋለሁ ማለት ነው። ተዘፈዝፉት ሩዝና ተልባ በጣም አሪፍ ነው የሚሆነውና ሩዝና ተልባውን ዘፍዝፈዋለሁ። እንዲሁም ቅርንፉድ አድርጌበታለሁ። አሁን ምንድነው ማረግበት ብትሉ ይሄንን ስጋ መጥበሻ ትንሽ አረጋለሁ። ስጋ መጥበሻ ትንሽ ከዚህኛው ግብአት ምንድነው ማረገው? ይሄኛውን ነው ማረገው ማለት ነው። ይሄኛውን አረጋለሁ። ሌላ ተልባ አድርጌያለሁ። አብሽ ደግሞ ብዙ ጊዜ የተፈጨ አብሽ ብትጠቀሙ አሪፍ ነው። ይሄንን ፈጭታችሁ ብትጠቀሙ በደንብ ግብአቱን እንድታገኙት የተፈጨ እዚህ ጋር ተልባ አድርጌያለሁ። እንትንም ደግሞ አድርጌያለሁ። እንደዚህ ሆኗል ማለት ነው ውህዱ። አሁን ይሄንንም ፈጭቼ አደርጋለሁ። እዚህ ጋር የተፈጨ አብሽ አለኝ፣ የሚጠጣ አብሽ ማለት ነው። እኔ አሁን አብሽ ስለማልጠጣ ለጠጉሬ ይሄ ይበዛል። አብሽ እንደዚህ ታረጋችሁ በኋላ አንድ ባንክ አብሽ አድርጋለሁ፣ የተፈጨ አብሽ ማለት ነው። አብሽ እግዚአብሔር ነው የምላችሁ ለጠጉር በጣም ወሳኝ ነው። የተፈጨ አንድ ባንክ አብሽ አድርጋለሁ። ሩዝ፣ ጥቁር አዝሙድ፣ ተልባ፣ ቅርንፉድ ነው ያደረኩት ማለት ነው። አሁን ይሄንን ውህድ ታረኩ በኋላ አሁን በደንብ እንዲበስል እተዋለሁ ማለት ነው። ከዛ ይሄንን ቀይ ሽንኩርት ደግሞ እንፈቀፍቃለን። አንድ ቀይ ሽንኩርት ፈቅፍቄ እንደዛ አዘጋጅቻለሁ ማለት ነው። እዚህ ውስጥ እንከተዋለን። ግብአት በጣም ብዙ ነው፣ ግን ለሌላችሁ ሰዎች ጠጉራችሁ ለሚነቃቀል ሰዎች ምን ማድረግ ነው ያለባችሁ? ቤታችሁ ውስጥ ያለውን ሩዝ፣ አብሽ እና ሽንኩርት፣ ሩዝ፣ አብሽ፣ ሽንኩርት ሶስቱን ብቻ በመጠቀም ጠጉራችሁን የሚነቃቀለው ጠጉራችሁን በቀላሉ ማቆም ትችላላችሁ ማለት ነው። እንዲሁም ሽንኩርት ራሱ ባታረጉ አብሽና ሩዝ በጣም ለሚነቃቀል ጠጉር ወሳኝ ነው። ስለዚህ ቤታችሁ ውስጥ በቀላሉ ባለው ነገር መጠቀም ትችላላችሁ ማለት ነው። አሁን ቅባት በውድ ብር ለሚነቃቀል ጠጉር ምናምን የተባለ በውድ ብር ቅባት የምትገዙ በቀላሉ ቤት ውስጥ ባለው ነገር ቤት ውስጥ በማይጠፋ ነገር በአብሽና በተልባ እንዲሁም በሩዝ ጠጉራችሁ መንከባከብ ትችላላችሁ። የኔ አሁን እንደዚህ እየበሰለ ነው። በስሎ ደግሞ በማሽን ፍጭት አደረገውና እንዴት እንደምቀባው አሳያችኋለሁ ማለት ነው። ሩዝ ትንሽዬ ተሁሉም
ሁሉም ግብአት ትንሽ ብትጠቀሙ በቂ ነው ማለት ነው። በዚህ ትንሽ ከዛ በፊት የበጽ ፀጉር ያው እንደምታውቁት ረጃጅም ነበረ፣ ግን ፀጉሯ በጣም ስስ ነው። እዛ አናቷ ላይ ያለው በጣም ረዘመ፣ ተኋላ ያለው ስስ ነው። የህፃን ልጅ ፀጉር በእንደዚህ በጀርባ ስለሚተኙ የተኛችበት እኔ ደግሞ ልጆቼ መንታ ሆነው ለእንክብካቤ ስለማያመቸኝ ብዙ ጊዜ ስለማስተኛቸው ከዚህ ተመላልጦ ነበር ፀጉሯና አሁን ላጭቻታለሁ። ላጭቻት ያው ሙልት ያለ ፀጉር እንደወጣላት ማለት ነው። ቻቹ ፀጉር ስስት ያለ ሰዎች ማለት ነው ህፃን ልጅ ተሆኑ ላጯቸው። ምክንያቱም በፈላ ልጭት ትታረጓቸው አሪፍ ፀጉር ነው የሚወጣላቸው። የኔ ልጅ ፀጉር አሁን በጣም ስስት ያለ ነው፣ ልስልስ ያለ ነው፣ ፀጉሯ ስስት ያለ ነውና አሁን ላጭቸው ያው በጣም የሚያምር ከለሩም አሪፍ ሙልት ያለ ነው ወጣላት። ከዚህ በኋላ ግን ለእንክብካቤም ስለሚያመቸኝ እንከባከብላታለሁ። እንደኔ ረጅም ፀጉር እንደወጣላት አደርጋለሁ ማለት ነው። መጨረሻውን እናሳያችኋለን ሂደቱን ማለት ነው። አብራችሁን ሁኑ፣ የትም እንዳትሄዱ። ሰብስክራይብ ያደርጋችሁ። ግብአቶችን ቀቅዬ ጨርሼ ልፈጭ ነው በማሽን ማለት ነው። በማሽን ሲፈጭ የበለጠ በጣም አሪፍ ስለሚሆን በማሽን ልፈጭ ነው። ስለዚህ ግብአቶቼ ጠጋር ናቸው። ይሄንን መስዋዕት የቀቀልኩት ማለት ነው። እንደምታዩት ሙሉውን አብሽ የተፈጨ የስጋ መጥበሻ፣ ጥቁር አዝሙድ እንዲሁም ተልባ አድርጌ ነው የቀቀልኩት ማለት ነው። አሁን ይሄንን ማሽን ውስጥ አደርግና እፈጫለሁ ማለት ነው። እዚህ ጋር በማሽን አስገብተናል። ሽታው ራሱ እንዴት ደስ እንደሚል በጣም ብዙ ነው የሚሆነው። ፀጉራችሁ ትንሽ የሆነ ፀጉራችሁ ሰዎች ብዙ መቀቀል አይጠበቅባችሁም። በራሱ ጊዜ እሱ ብዛት ይበዛል ማለት ነው። ሙሉ ግብአቱ ይሄንን ይመስላል ማለት ነው። ከዛ ራሴ ያዘጋጀሁት ቤት ውስጥ ቅባት ነበረኝ አልቋል። ግን እንደዚህ ካረግበትና አሁን በቀጣይ ቅባት እንሰራለን። ሂና ቤት ውስጥ ካላችሁ ትንሽዬ እንደዚህ ምን ታረጋላችሁ ማለት ነው። ይሄና ለብዙ ቀን ነው የሚበቃኝ። እንደዚህ ታረጋችሁ በኋላ እናዋህደዋለን። ይሄ እንኳን ለጥቁር ይበላ ራሱ በጣም ነው ደስ የሚለው። ይሄ ለሁለት ሰው ፀጉር በደንብ ይበቃል። ለዛ አረግና ቤት ሄጄ ተተኩሼ አቃጥለውኝ ጫፍ ጫፉን ተቆርጫለሁ ማለት ነው። አጥሯል። እንደ ድሮ ረጅም አይደለም። ያው ከዚህ በኋላ እንግዲህ አሳድጋለሁ። ምንም አማራጭ የለኝም። እና ፀጉር ቤት ሄዳችሁ በምትተኮሱ ሰዓት ፀጉር ቤት በደንብ ባለሙያውን በደንብ ወቁ። እኔ ኬርሊ ተኮሳለሁኝ ብዬ ነው በካውዬ ያቃጠሉኝ ማለት ነውና ስንት ለፍታችሁ አሳድጋችሁ ምን ብላችሁ በቀላሉ በአንድ ቀን ፀጉራችሁ ሊቃጠል ስለሚችል ጥንቃቄ አድርጉ። ፀጉር ቤት ሄዳችሁ በምትተኮሱበት ሰዓት እኔ አሁን ፀጉሬ ይኸው እንደምታዩት እንደዚህ ነው። ብዙ አላጠረም፣ ግን በጣም ስላቃጠለኝ ጫፍጫፉ በጣም እንትን ብሏል እና እንደዚህ ነው ማለት ነው። አሁን ፀጉር ያለበት እንትን አሁን እናሳድጋለን ተቀብተን። እዚህ ጋር ውሂዳችን አለ። አሁን መቀባት ይጀምራል።
ፀጉር እንዳያያዙ ነው። እኔ ተበፊቱ ፀጉሬን በጣም ነው የምወደው፣ በጣም ነው የምንከባከበው። እንዳያያዙ ነው ሁሉም ነገር። ያው ለሁለት ሰው ይበቃል ያልኳችሁ የኔ ፀጉር ጨረሰው። ፀጉሬን ለሁለት ሰዓት እና ከዛ በላይ አቆይቼው በጣም ትሪት አድርገዋል። ስለጨረስኩኝ መታጠብ ነው የቀረኝ ማለት ነው። አሁን ወደ መታጠቡ እንገባለን። ግን አያችሁ ፀጉራችሁ ምን ያክል ትሪት እንዳረገ የምታውቁት ማለት ነው። ተቀብታችሁ ቆይታችሁ እንደዚህ ስታዩት ይኸው ፀጉሬ እንዴት እንደሚያምር ማለት ነው። እንዴት እንደተመቸው ማለት ነው። እና ሁላችሁም ሴቶችዬ ሞክሩ። ተመሞክር ይቀራል። ታንን ሞክር አይ እንደዚህማ አይሆንም፣ ይሄ ያሳድግልኝ፣ ይሄ ማነቃቀሉን አያቆምልኝ፣ ይሄ መበጣጠሱን አያስቆምልኝ የምንለው ነገር ውሸት ነው። ሁሉም ነገር ተመሞክር ይቀራልና ሞክሩ። አሁን ወደ መታጠባችን ያው እንደ ውጭ ቢሆን እውነታው ሻወር ቤት ነበረ። እንደ ሀገራችን እንግዲህ እኛም ውጭ ላይ ምንም ማለት አይደለም። አንድ ቀን ደግሞ ሻወር ቤት የምንወስድበት ጊዜ ይኖራል። ተስፋ አይቆርጥምና ከሰውነትሽ አካል ምን የምትወጂው ነገር አለ ቢባል ሁላ ፀጉሬን ነው የምለው እኔ። ፀጉሬን በጣም ነው የምወደው። መጨረሻም እንግዲህ የኔ ፀጉር እንደዚህ ቆንጆና የሚያምር ፀጉር ሆኗል። ሁላችሁም እንግዲህ እንደኔ ቆንጆና አሪፍ ፀጉር እንደሆነላችሁ ሞክሩት። እኔ የሞከርኩትን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ ውስጥ እንገናኝ። እንወዳችኋለን። ባይ። መልካም